ተንኮለኛ ኤቢ የተደበቀውን ምስጢር አገኘችው። ይህን የሰሙት ቤተሰብ በሙሉ ተደናገጠ። የተደበቀው ምስጢር እኔ ማግኘት አለብኝ አለችው። እንደፎከረችው ተገኘ። አቶ ደረጀም እየሰማውን ማመን አቃተው። ያ ደብዳቤ የዳጣ የህይወት ታሪክና የሰላምዬ የህይወት ታሪክ በመሆኑ ሁሉም ሰው ተደናገጠ። ይሄንን ሲሰሙ ኤቢ ያየችውን ማመን አቃታት። ከናታን ላይ የተደበቀው ምስጢር የናታንን ክፍል ገልብጬ ቢቀብረውም ቢሰቅለውም አውጥቼ አሳይሻለሁ ማዬ፣ ሰላምዬ የተደበቀ ምስጢር ብላ ሰጥተዋለች በማለት ሁሉንም ነገር ለወይዘሮ ማርታ ነገረቻት። ወይዘሮ ማርቲ ምንድን ነው ደግሞ ታዲያ ምን አገባሽ ብላት ምንትን ብትላት እማዬ እኔማ ኤቢ አይደለሁም ያንቺ ልጅ፣ ይሄ ምስጢር የተደበቀውን ነገር በጣም ነው የምፈልገው፣ ስለዚህ እኔን ታደንቅኛለች በማለት ለእናቷ ነገረቻት። ሰላምዬ ደብዳቤ ጽፋ ልጄን አደራ፣ ሰላምዬም ለናታን አደራዋን ሰጠችው። ናታንም ምንድን ነው ይሄ ደብዳቤ ምንድን ይሆን እያለ በመሰረቱ አምናኝ ነው፣ ስለዚህ መስጠት ነው ያለብኝ በማለት ጋባ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዳጣ የተሰኘው ክፍል 66 ድራማ ተለቀቀ። ዛሬ እንግዲህ ብዙ አዲስ ነገሮች ተፈጥረዋል ማለት ነው። ሰላምዬም ደብዳቤ በመጻፍ ለናታን ሰጠችው ማለት ነው። ሰላምዬ ሁሉንም ሚስጥሯን እስከ ዛሬውን በእርግጥም አቶ ደረጀ ለማንም እንዳትናገሪ ብሎ በሆዷ በያዘችው ጽንስ አስምሏት ነበር። ወደ ኋላ ፓርት ስንመስለስ አሁን ላይ ግን ብኖርም ብሞትም ምንም ቢሆን ይሄን ነገር መግለጽና ሁልጊዜ እናቴ እያለች መኖር የለባትም። ስለዚህ እኔ ብሞት እንኳን ይሄን ደብዳቤ መጻፍ አለብኝ እያለች ደብዳቤውን ሀሳቧንም ሁሉንም ነገር የእሷን ትርክት ጽፋ ገለጸች። እኔ ካሁን በኋላ ብኖርም በሞትም እኔ ነኝ እናትሽ፣ የሰማሁትም አሁን ነው ቅርብ ጊዜ የሰማሁት፣ ስለዚህ አባትሽም አቶ ደረጀ ጋሼ ነው፣ ስለዚህ እያለ ሁሉንም ነገር በደብዳቤው ላይ ሀሳቧን ገልጻ ተናገረች። ይህን ስትጽፍ እንግዲህ እናት ሰላም ማለት ነው እናትሽ የት ናት እናትሽን ስታቅፍ እያለች ወደ ኋላው ፓርት ላይ ሁሉንም ነገር እየጠየቀቻት ነበር ማለት ነው። እናም ሰላምዬም እያቀፈቻት እያተላቀሱም ነበረ ማለት ነው። እናም ዛሬ ደግሞ ሁልጊዜ እናቴ እያለች ማልቀስ የለባትም በማለት ደብዳቤውን እኔ በሌለሁበት እኔ ዝቤት በሌለሁበት ሰዓት ይሄን ደብዳቤ አደራ ስጥልኝ፣ አንተም ምን ብትሆን እንዳትገልጸው፣ ስለዚህ ለዳጣ ስጥልኝ ብላ ለናታን አደራ ሰጠችው። ናታንም በጣም ግራ በመጋባት ብቻውን ያን ደብዳቤ ይዞ ራሱን ምንድን ነው ዳጣ የደረጀ ልጅ ናት፣ አሁን ይሄን አታውቅም ሰላም፣ ስለዚህ ምንድን ነው እያለ ጥያቄ ቁም ነገር ነው አደራ እያለች ስለሆነ በመሰረቱ አደራዬን መጠበቅ አለብኝ፣ ምክንያቱም አደራዬን መያዝ ያለብኝ እኔ ነኝ፣ አምናኝ ነው አይደለ የሰጠችኝ እያለ ሲል ነበር። በእርግጥ ስታለቅስ በጣም ነበረ ሰላምዬ ደብዳቤውን እየጻፈች የነበረው ማለት ነው። እናም እንግዲህ አሁን ላይ ብዙ ነገሮችን ገልጻለች ማለት ነው። ናታንም ይሄንን እያሰበ በራሱ ጊዜ መጣ ጊዜ እሷም በሩን ከፍታ ስትገባበት ድንግጥ ብሎ ከፍራሹ ስር ሲያደርግ ምንድን ነው እያለች ቆም ብላ መጀመሪያ ናታን እፈልግሃለሁ ብላው ስለነበረ እሷም ደግሞ ይሄንን በምትለው ጊዜ ተው በቃ ብላ በአይኗ ጠቅሳው ነበረ የሸኘችው ማለት ነው። እናም ምንድን ነው የምትነግረውን እያለሁ ብላ በቃ አልፈልግም ብሎ ይሄዳል እሱም ማለት ነው። በኋላ መጥቶ ነው እንግዲህ ያን ደብዳቤ ተቀበላል። ኤቢ ግን ምንድን ሚስጥር ነው ብላ ይሄንን እንቅፏን እየጠበቀች ነው። ምክንያቱም ኤቢ መርማሪ ፖሊስ ነችና ከአሁንም ሳትመረመር ከዚህ ቤት የዲኤንኤ ምርመራ ሳታደርግ ከዚህ ቤት መውጣት የለባትም ብላ የወሰነች ጀግና ናት። እና አሁን ደግሞ ይሄው ምንድን ነው ብላ የሚስጥራቸውን ማወቅ ፈልጋለሁኝ ብላለች ማለት ነው። እንግዲህ
ሰላምዬ በለቅሶ የጻፈችውን ደብዳቤ የሰጠችው ለናታን ስለሆነ ሚስጥር ስላለች እሷም ናታን ክላስ ስከፍት ናታን ሲደብቅባትም ድንግጥ ትልና ይልና እሱም ይላል ምንድን ነው ስትለው ምንም የሰው ሚስጥር ነው ብሎ እሱም እርፍ አለ። የዚህ ጊዜ ማለት ምንድን ሚስጥር እያለች ነበር። አይመለከትሽም አንቺ ደግሞ ከያሽ በጣም ነው እንትን የምትይው ይላትና እሷም ይችን ነገርማ ማወቅ አለብኝ ብላ ተለጥፋ እያዳመጠችው ነበር። እሱም ደብቆ ኤቢ ማለት እኮ የጀርመን ውሻ ናት፣ ይሄንን አደራ ካገኘችው በጣም ከባድ ሚስጥር ልታወጣ ትችላለች። ስለዚህ የጀርመን ውሻ እንግዲህ የተባለችበት የጀርመን ውሻ የጠፋውን ነገር በአፍንጫው አሽትቶ ያገኛል ማለት ነው። ልክ እንደ ኤቢ ማለት ነው። ኤቢም እንግዲህ የተባለችውን ነገር በጣም እንትን ስላለኝ ጥያቄ ስለሆነባት ለናታን ምንድን ሚስጥር ነው የሰጠችው ብላ ለእናቷ ሄዳ እማዬ ዛሬ አንድ ነገር ልንገርሽ ትላታለች። ወይዘሮ ማርቲ ምንድን ነው በምትላት ጊዜም ለናታን ሰላምዬ ሚስጥር አውርተዋል። ይህን እያዳመጥኳቸውንም ታዲያ ካዳመጥሽ ምንድን ነው መጀመሪያ ናታንም ምንድን ነው ያዳመጥሽው? ምንድን ነው አንቺ ማዳመጥ እንትንሽ አይደለም እያላት ነበር። እና የዚህ ጊዜ እሷም ትታወታ ለእናቷ ስነግራት አንቺ ልጅ ግን ምን ይሻልሻል ጸበል ወይስ ምን ልውሰድሽ እያለቻት ነበር። እኔ ነው ጤነኛ ነኝ የትም መሄድ አልፈልግም እያለኝ ነበር። እዚህ ፓርት ላይ ሰው ማን ነው አቶ ደረጀም ይቺ ልጅ ሁሉንም ወረቀቱን እሰቢበት ጨራርሻለሁ ሂዳ ትምህርቷን ሂዳ መማር አለባት እያላት በፍጹም አንተ እያለች እሷም ትቆጣለች። ወይዘሮ ማርቲ ማለት ነው። አዎ ከቤተሰብ ተለይቶ ሁለተኛም ለእሷም ጥቅም ነው። ሁሉንም ነገር ትማርበታለች። የሰው ልጅ ከህይወቱ ስለሚማር ወጥታ ትማራለች ሁሉንም ቤት። ወይዘሮ ማርቲም ያው የመጀመሪያ ልጇ ናት። በእርግጥ እዚህ ፓርት ላይ ማለት ነው ኤቢ የአቶ ደረጀ ልጅ እንዳልሆነች ነው የሚለየ ማለት ነው። ወደኋላ ፓርት ታስታውሳችሁ ብዙ ነገር የመጀመሪያ እንትን ያልኩባት እኮ ናት ብላ ስትናገር ነበረ ማርቲ ማለት ነው። እናም አሁን ኤቢ ውሃ ብቻ ናት የአቶ ደረጀ ልጅ ማለት ነው። እናም እንግዲህ ታሪኩ ወደኋላ ይመጥ ማለት ነው። እንግዲህ እሱም በዚህ ምክንያት እየተጨነቀ ነው ያለው። ይህንን ደብዳቤ እንግዲህ ለሱ ሰጥታለችና ኤቢ የተባለችው ማለት ነው ለእናቷ ይሄን ስትል ታዲያ አንቺ ምን ቸገረሽ? ሚስጥር እኮ ማለት ለእነሱ እዛው የሚቀር ነው። ምን ቸገር? ቢሆንም የተለየ ነገር ነው። እኔ እንትን ስል ደበቀው። እኔ ደግሞ ያንቺ ልጅ አይደለሁም ይሄ ሚስጥር ባልይዘው እያለች ነበር አገኘዋለሁ ብላ ስትላን ነበር። ኧረ አንቺ ልጅ ዞር በይልኝ ብላ ታባርራታለች ማለት ነው። ወደነ ውሃና ምጥንጋ ስንሄድ እንግዲህ ወደ ሊያፈጥሩ ወደ እንትና ቤት ሊሄዱ ስለነበረ አሁን ላይ እነ ምጥን ደስ የሚል አገላለጽ ነው እንግዲህ አብረው እያፈጠሩ ነበር። ኢትዮጵያዊነትን ማለት ነው እያሳዩ አብረው። እናም ከድሮ በዛ አይነት ውሃ መችም ውሃ ናት ተምር ስጠንና ቤትየው የሚሄደው ተምር ስጠኝ እያለችው ነበርና እሰጥሻለሁ እያላት ነበር። የሚሸጥ ነው ቢላትም እገዛልሻለሁ እያለ እንዴ እነዋና እኮ ምጥን እኮ በጣም ወዳቸዋለሁ እያለ ነበር ከድርም ማለት ነው። እናም እንግዲህ ከድር በዛ አይነት አስፈጥሯቸዋል ማለት ነው። በጣም ደስ የሚል ኢትዮጵያዊነትን ማለት ነው። እንግዲህ ወደ ኤቢ ጋር ስንመጣ ናታንና ዳጣ ወጥተዋል ማለት ነው። እንግዲህ ደስ የሚሉ ፍቅረኛ ጥንዶች ናቸው ማለት ነው። እንግዲህ የናታንና የዳጣ ፍቅር እንደጾፈ ነው ማለት ነው። ዳጣ እንግዲህ ሰላምዬን ከመጠን በላይም ተወዳታለች። ምንም እንትን ባይልም የእናትነት ፍቅሯ እናትነትን እያሳየቻት ነው ሰላምዬ ማለት ነው። ለሰላምዬ ስጦታ የምሰጠው ማርግዛልኝ እያለችው ነበር ለናታን። እንዴ እሺ ገዛልሻለሁ ናታን የኔ ፍቅር በይኝና እያላት ነበረ። መጀመሪያ ማሩን ገዝተህ ከዛ በኋላ የኔ ፍቅር እልሃለሁኝ እጨምርበታለሁ ናታንዬ እያለችው ነው። ደስ የሚል ጊዜ ሻይ ቡና እያሉ ነበረና ማለት ነው። እንግዲህ ኤቢ ግን አልተኛ ያለች ኤቢ እነሱ እስከሄዱ ሂጃንም ቤት ገለባ ብጬ ያንን ሚስጥር ወደ ምን እንደደበቀው ከናታን ክላስ መፈለግ አለብኝ እያለ ነበረ። እንግዲህ ናታንም ኤቢ ማለት የጀርመን ውሻ ናት፣ ስለዚህ ኤቢ የማታገኝበት ቦታ
ማስቀመጥ አለብኝ ብሎ ነበር። እንግዲህ ኤቢ ገብታ መጽሐፉንም ሁሉንም ግልብጥብጡን አውጥተዋለች ማለት ነው። ይሄን ስትፈልግ ድክም ብሏት ወገቧን ሁሉ ይዛ ይሄ ሚስጥር ካላየሁት እሞታለሁ ያለችው ኤቢ እንግዲህ ደብዳቤውን የተጻፈውን ይሄ ሚስጥር ምን እንደሆነ ማወቅ አለብኝ፣ አለበለዚያ ሞታታለሁ እንጂ እኔ አንቺ ልጅ አይደለሁም ማለት ነው ብላለች። እንግዲህ ኤቢ ነገረኛዋ መርማሪ ፖሊስ ስሟ ግን ተመችቶኛል። የጀርመኖች ያላት ናታን ማለት ነው። በጣም ነው የሚገርመው። እናም እንግዲህ አሁን ላይ ኤቢ እቤት ገብታ ቤቱን በአንድ እግር አቁመዋለች ማለት ነው። እንግዲህ ያንን ያክል ሚስጥር እየፈለገች ከታች ከላይ እያለች ነበረ። ድከም ሲላትም ወደ ላይ ወደ ጣራ እያየች ነበር። መቼም እዛ ላይ አግኝታ ይሆን ፈገግ ብላ ሳቅ ብላ ነበረ። ናታን ፍጹም ኤቢም አታገኝም ማገኘትም የለባት ግን እዚህ ላይ እንግዲህ ሰላምዬም እንግዲህ ከሞትኩም እያለች ነው። ሰላምዬ ከነ ሚስጥሯማ መሞት የለባትም። ይሄን ያክል አመት ለ19 አመት ተንከራታ እዚህ አሁን መታ ደብዳቤው ላይ ብገልጽም ግዴታ በአካል ማወቅ አለባት። በምንም ይሁን በምን ይሄን ደብዳቤ አንብባ ልወልድ ከቤቱ ብትወጣም ሰላምዬ ያኔ ትውጣ እንጂ መሞት የለባትም። ከሞትኩም እንግዲህ ይሄ ነው ብላ ሚስጥሩ እንዳትናገር የተባለችው በደብዳቤ ገልጻለች። ሁሉንም ነገር ማለት ነው። ልትወልድ ስትል ከሞቴ ግን ድራማው ይበላሻል። ስለዚህ ግዴታ እናትና ልጅ መሆናቸው መታወቅ አለበት እያልን እኛ ተመልካቾች ሀሳባችንን እንሰጣለን። ኤቢ ግን በጣም አደገኛ ሰው ናት። አንዳንዴ እኮ ተው ሲባል መተውም ጥሩ ነው፣ ለመጥፎም ለደጉም። ነገር ግን እሷ በፍጹም ይሄ ሚስጥር ተደብቆ መቅረት የለበትም ብላ በዚህ መንገድ ፍለጋዋን ቀጥላለች ማለት ነው። እንግዲህ ቀጣይ ክፍል ታገኘዋለች ወይስ አታገኘውም የሚለውን አብረን ሀሳብ ስንሰጥ አታገኘውም፣ ማግኘትም ኤቢ የለባትም። ዳጣም ደግሞ ሰላምዬ እኔ በሌለሁኝ ጊዜ ነው ስጣት ከዚህ ከሌለሁኝ ነው ያለችው። እናም እንግዲህ አሁን ከዚህ ቤት ስወጣ ነው የሚሰጣት ለናታን ለዳጣ ማለት ነው። ናታን ሰላምዬ ስወጣ እንግዲህ ሰላምዬ ሚስጥሯን ሁሉ ለእሷ ሰጥታለች ለሱ። ናታንንም ደግሞ አደራ ልጄ አደራ የዳጣን ነገር ብለዋለች። እሱም ግራ ተጋብቶታል። ምክንያቱም ሁሉም ሚስጥር ነው። ሁለቱ አቶ ደረጀና እሷ ናችና የሚስጥር የሚያውቁት ማለት ነው። እንግዲህ ቀጣይ ክፍል ምን ይፈጠራል የሚለውን አብረን የምናይ ይሆናል ማለት ነው። እንግዲህ ሰላምዬም እኛ ተመልካቾች እንደ ሀሳብ መሞትም የለባት ግዴታ ሰላምዬና ዳጣ እናትና ልጅ መሆናቸው መታወቅም አለበት። ሁለታቸውም መተቃቀፍና ወይም ቤት ተከራይቶ ማስወጣት አለበት። አቶ ደረጀ ነበረ ቆይታ። አመሰግናለሁ።